ተመስገን ገላገርከኝ ከዚህ ቲክቶክ ወጥቼ ያንን እያረስኩ ነው የምቀጥለው። እስካሁን ትቀልድ መስሏታል። እኛ ጋር አይደለም አርባ ምንጭ ነይ አሳ ትበያለሽ፣ በኢየሱስ ሙዝ ትበያለሽ። ጌታ ምስክር ነው። ህዝቡን ነው የሚወክለው። እንደዛ ነው ህዝቡ። በጣም ይሄ ሪል ነው። ይሄ ውሸት አለ ማለት ወደ መሬት አደገ ይላል ኮሜንት ላይ ቤታ ወደ መሬት አደገ ይላል። ቤቲ ቆይ አንተ ያቅልጠይቅሽ ጠይቀኝ። ኧረ ጠይቀኝ። በኢትዮጵያ ታሪክ እነ ቴዲ አፍሮ፣ ልጅ ሚካኤል ፊልም የሰሩት የተለያዩ ሰዎች አርባ ምንጭ ወይ ጋሞ ምድር ያልጎበኘ ሰው ካለ ጠይቀኝ። እነ ቴዲ አፍሮ ጨምሮ እንትና ፊት አውራሪ እንኳን ጠይቂው። ሁለት ከሆነ ምን አይነት ሰዎች እንደሆነ ጌታም ፊት አውራሪ ታውቂያለሽ። ነው አውቃለሁ። በጣም ፍቅር ናችሁ ምናምን ሰማለሁ። ምስኪን ናችሁ ይባላል። ግን አንተ ደግሞ ተለየብኝ። ወደ መሬት እኔ መሬት ነው የምሰጥሽ። መሬት ሲሆን ደነገጥኩኝ። ጌታን ያውልሽ የአባቴን አይደለም የአያቴ ሰጠኝ መሬት ነው የምሰጥሽ። ወይኔ ጉዴ ፈላ። ርስቱን እኮ ነው አሁን እስቲ አስቢው። አያቴ የሰጠኝ ነገር ነው ማካፍልሽ። እንዴ አንቺ እህቴ እኮ ነሽ። አንቺ ምን ነካሽ? በቃ እሺ፣ ይኸው እንግዲህ ይሄ ማሰብ ራሱ ትልቅ ነገር ነው። ነይ በቃ ጌታ ምስክር። እኔ ጋሞ ምድር ዝም ብለሽ አርባ ምንጭ በፕሌን ከአዲስ አበባ 45 ደቂቃ ተሳፍረሽ መጥቻለሁ በይ። ጌታ ምስክሬ ነው። እሺ ምን አለበት? ጌታ በቃ ጋሞ ምድር ቤታ የሚያስፈልግሽ የግል ፕሌን ብቻ ነው። ይኸው ቢደዋና አለ። ይኸው እኮ እኔ እኮ እሱን ቤታ የግል ፕሌን ብቻ ነው የሚያስፈልግሽ አሁን። እሱን ስፖንሰር ቢያደርግ ሰው ተገኝቷል። ኦኬ ቪዛውን ገብቷል ለካ ቢደዋን እኮ እሺ ብሏል። ስለዚህ አንቺ ቀንሽን ቆርጥሽ ብቻ ቤታ ነገርኩ እኮ ጌታ ምስክር ነው። አርባ ጋሞ ምድር ላይ እኔ መሬት ዘንድሯል። እንትኑ ይሄ የመጣንበት አላማማ ተረሳ እኮ ቤታ። ስሚ ሚዩቱን እየፈለግሽ ነው አይደል አንቺ? የለም ባለቤቱን ሚዩት ማድረጋች። ወይኔ እናቴ ማሰብ ራሱ እንትን እኮ ይጃቃለው እኮ ዳውሮ ቦሎሶ ሶሬዛ ወላይታ ውስጥ አቃለውኝና ወላይታና ጋሞ 40 ደቂቃ አሉ ልዩነት፣ ቅርብ ናቸው፣ ጎረቤት ናቸው። አዎ ሄጄ አቃለውኝ አቃለው ብቻ 40 ሚኒት ሳደርስ እኔ ላንቺ መሬት አቃዋለሁ፣ ግን ያው አላስታውስም ልጅ ነበርኩኝ እንጂ በደንብ ወላይታ ምናምን በደንብ አይቼዋለሁ። አዎ ጎረቤት ነው፣ ቅርብ ነው። በቃ ይዘኸኝ ሂድ። በቃ እንደዚህ ማፈ አሁን ታውቂያለሽ፣ ልትኖሪ አይደል እንዴ? ያው ምረት ተሰጠሽ አይደል? ዞራ እንዴት ነው የጋሞ ልብስ ማግኘት? ደልስ እኮ የጋሞ ልብስ እየጠበቅኩ ነው አለች። ኖ በቅርቡ የሆነ አንድ የደቡብ ውስጥ አንድ ብሔር አለ ይዤ እመጣለሁ፣ ግን የጋሞ ይሁን ምናምን አላውቅም። ከሆነ እንደውም ተመቸኝ እኮ ያስፈልግሻል። በቃ ስማ ቢደዋን ወይ ምን አይነት እንደሆነ ትልክልኝና ያችን ልብስ አድርጌ መሬቴን እረከባለሁ። እኔ እልክልሻለሁ። ኧረ ችግር የለም እናቴ። መልካም ሰው ቤት ነው ይዘኸኝ የመጣው። ዲዛይን ምረጭና እናሰራለሽ። በቃ ተከትዬ የመጣሁበት ቤት አሪፍ ነው። በህይወት ታሪክ ማንም መሬት ይሰጣል የለም። የሆነ ጊፍት ይሰጣል። እኔ መሬት እርስ ማይሻር ማይቀየር ነገር እርስ ነው የምሰጥሽ አንቺ። ነይ ውድ እህቴ። ወይኔ እኔ አባት አንተ መልካም ሰው ቤት አይደል? ለምን ለቲክቶክ እናመለከትም መሬት እንትን አስገባው፣ አሌክሶን አስገባው። ተቀይመዋል መሰለኝ። አውጣ እያላችሁ አሁን ደግሞ አስገቡት እንዴ። ቅድም መንግስት ነው ምናምን ነገር አለ እኮ ያው መንግስት ራዲዮን ምናምን ላይቭ ላይ ያው በጣም ይደብራል። አሌክሶ ለዛ ነው የወረደው። አሌክሶ በነገራችን ላይ እኮ መልካም ሰው ነው እኮ። ያው እናንተ ሚስ አንደርስታንድ ስላላችሁ። እሺ አሁን በጋሞ ቋንቋ ንገረኝ። ሰላምታ ምን ማለት ነው? ወይ ሎ ቤታዬ ተጎምፓይ ተሸምፖይ ኒን ወይ ኒና ታን ጆሳይስ
ኒና ታኒ እከነስ ቤታ እየተደወለባት ነው። ቆይ እኔ ይሄን ትርጉም ቆይ ሌላ ጊዜ ይሻላል። ቤታ ኒና ታኒ ዶሳይስ ወራስ አራ አሴ ዲ ባኪ ግን ሰዎች ኦኬ አዎ ምንድነው ቢደዋን ንገረኝ፣ ምንድነው ያለው? ኧረ ጉድሽ ወላ ቤታ አንቺ በጣም ነው ወድሽ በጣም ምንድነው ያለው? ኧረ እኔ ፈራለሁ። ሌላ ሰው አፍልኝ በአፍ ከፈራ ጻፍልኝ። ቢደዋን ምንድነው ያለው? ጌታን መጥፎ ላወራው ምን አስፈራኝ? ይወድሻለሁ በጣም እኮ እስኪ ምንድነው እሺ የሚባለው ንገረኝ። ወድሻለሁ ኒና ታኒ ዶሳይስ ታኒካ ዶሳይስ ኒና ታኒ ዶሳይስ ረበስ ሜናታ ምን ያኪያታች ሜናታ አፌን ያዘኝ። ቆይ በር እስኪ አንዴ ኒና ዶሳይስ ኒና ታኒ ዶሳይስ ወይኔ ረጅም ነው። ነፍሴ ያ እናሳጥረው አሳጥረው እንዴ አሳጥረው ረዘመብኝ። እሺ ላሳጥረው አሳጥረው ረዘመ በጣም ዶሳይስ ይኸውልህ ጋሞ ምድር ሴቃይስን ብሏል እኮ ሴቃይስን ጋሞ ምድር ነይ መምጣት አለብሽ አንቺ። በቃ እኔማ እመጣለሁ። ተነጋገርን እኮ ይቺን መሬት ጌታ ምስክር ነይ። በቃ እኔ መሬቱን በነፃ ነው። ጌታ ምስክር ነው። ባል ፈልግልኝ። ከዛ እስኪ ባሉን መሬት እንዴ ባሉን ፈልግልኝ። መሬቱ በባዶ የሚያርስ ፈልጋለሁ። የመሬቱ ባለቤት ባል ብቻ አይደለም። ይኸውልሽ ባል ብቻ አይደለም። አንቺ ንጉስ የሚያደርግ እኔ ጀግና ሰው ነው ማዘጋጀት እኮ በቃ የሚያርስ ፈልጋለሁ። መሬቱ ባዶውን አይቀመጥም። የሚያመሬት ነው ምታሽ ቢደዋን በዛ ባል ማግኘት ይከብዳል እንዴ? ባል እኮ አለው እያለኝ እንዴት ነው እንዴ? እሱ አላገባህም እንዴ አንተ ቤታ የሆነ መላፈጠር የለኝ ሚስት ፈላጊዋም እሷው ሆነች። ጭራሽ መሬት ሰጠው ብሎ ሚስት ሊያስፈልገኝ ነው። ቤትዬ እህቴ የሆነ ነገር መላፈጠር እኔም እኮ እንዳንተ ፈላጊ እኮ ነኝ። ባንቺ የመጣው ነገር የሆነ ነገር ጥሩ ነገር ያስኬዳል። እኔም እንዳንተ እየተንከራተትኩ አይደል እንዴ? ባልፈራሽ ሄዶ ነው ቤት ያንቺ ይኸውልሽ ተፋፍረን እኮ ነው ተፋፍረን ነው እኔና እሱ የመሬቱ ባለቤት ይረሳው ቤታ የመሬቱ ባለቤት ይረሳው ይሉሻል። አንተ ታርሰው ወይ መሬቱን የምትሰጠኝ ቤት አንቺ የሆነ ነገር መላክ ከፈጠርሽማ አሳስብ። በቃ አሳስብከኝ። ሚስት ፈልጋለሁ አንተ ባል